ስማኝማ ከኢትዮጵያ መሪዎች ማንን ነው በጣም የምትወደው? በዚህ ሰዓት እንደዚህ አይነት ጥያቄ እንዴት መጣልሽ? ለሴት ያለኝ ፍቅር ልዩ ነው። ሴት ባየው ቁጥር አንገቴ የመዞር ገደቡን ጨርሶ ሲጢጥ እስኪል ድረስ እዞራለሁ። አየሁ ሁሉም አይደጉ ምላሽና ሰርጉ ሁሉም ቤት አንድ አይነት ሁሉም ቤት አንድ አይነት እኔ እንደሆነ ሬሳዬን ቢወጣ ዞር ብላችሁ እንደማታዩኝ ያውቃሉ። ሰላም ምርጥያስ ደህናችሁ የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ ነው በጣም ረን ይብላችሁ በየላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አይጆስ ቢት መሰልኩ አይደል? የበጋለ የበጋ አሪፉ ነገር ምን ጎዲን ኋላ እግር ፍርምባ ኪሎ ስንት ነው? 1100 1100 መቼ ነው? መቼ ነው 1100 የበግ ስጋ ኪሎ 1000 ምናምን ብር? መቼ? የት ነህ ወንድሜ? እንዴ 5000 እና 6000 አይደለም እንዴ? አሁን ላይ እኔ ከተሳሳትኩኝ 1000 ብር ስጋ የት ነው የሚሸጠው? እንደውም አንተ በጣም አካብዳል። ይሄ ስጋ ቤት አሪፍ ነው የሚሸጠው። አብዱኪያር በሙሾ ተከሽኖ ወይ የኔ አለ አቤት አቤት ተጨማሪ ፍቅርዬ ብት አቤት አልኩሽ አንዴ ምናምን ነው የሚላት። ሙርሾ አቤት ውጤት ደርሰዋል። እሺ መተናዋልና ከዝን እሺ እንቁላል ዶሮ በሬ ስጋ ብላ ብቻ እንዳትበላ ተመስገን ተባረክ ብላ ቢልንቲላ በዚህ ሰዓት እኮ ተመስገን እኮ ነው። እንዲህ ስጋ ምናምን በጤና ሐሳብህ ተተዋለህ። በቃ አንተም ኢኮኖሚህም ደሞዝህም ከወር እስከ ወር ይደርስልሃል። በቃ በላ ብትለኝ ጌታ አመጣ ነበር። ሰማን ነቆ ታውቃለህ? ምን አይነት ልብስ ነው? ዘማን ታውቂያታለሽ እንዴ? አላላቃትም ፓፓ ምን ታካብዳለና አልኳን ይዝም በለሽ ይከደበት መርሃባ ምን እዚህ ደደን ከምታሰጣ 500 ብር ልስጥና ጫማዬን በእጅ ጠርግልኛለህ? ምንድነው ይጠረጋለ ማማዬ ያገባ የምትሳበበት ስለምታስፈልግ አረ አስጠረገችው። ቶሎ ጥራግምን ሲያስጣላ ማማዬ አልቀዘቀዘሽማ ማማዬ እንዳይቀዘቅዝሽ አንቺ ብቻ እንጂ ይጠረግልሻል። ተነሳ ሂድ። ገንዘቡስ ልክልሃለሁ። ትልክልኛለሽ? ያ ናስኪ አንተ እኔ ፍሙጭ አልኩ አንተ ደግሞ በርጫ ትችላለህ። ሂድ እንጂ ምን ሆነ ነው? ቻፓ እኮ ነው። ተንቀሳቀስ አንተ ያኛ እንደምንያት እኔ ፍሙጭ አልኩኝ። ሻማርማ ያው በፍቅሩ ነው የምትወድቀው። መንፈለሽ ዛሬ ማለት ነው ማሚም ዳዲም ቤት ይሉ እኔም ሙሉ እንደፈለገኝ አረጋለሁ። 10 ሺህ ሰጣለሁ። ቶሎ መልስ፣ ጊዜ የለኝም። እሺ በል ቶሎ መልስ። ለጓደኛዬ ብዬ ነው እንጂ እሺ አይደለሽም ነበር። ጊዜ የለኝም። ሻማር ተወዳጁ ፈልጋለህ? አስፈልግ። እሺ አንቺ ደግሞ ቆይቺ ኮስታራነት እኮ ነው። ነቃ በል እንጂ ሻማሯ ምን እሺ እኔ አልከሰትም እንዴ? ምን ተሰራለህ? ድፍረቱ ሻማር ነው ተወዳጁ ከረዳ ልጅ። ምን አይነት ልብስ ነው ግን የለበስሽው እህትዬ? ምን ቀረ? ምንም እኮ አልቀ። አሁን እንደዚህ አይነት ልብስ የምትለብሱ ሰዎች ግን ምን አሁን አትራክት ምናምን እናረጋለን ነው ብላችሁ የምታስቡት? በጣም እኔ እንጃ በጣም ክብድ ነው የሚለኝ። እኔ ድብር ነው የሚለኝ። በኮካ ጠርሙስ ልትወዘውዘው ነው ወንድሜ? ኧረ ቢያንስ ጠጣው፣ ይሞትብሃል። በባዶ ይኸውልህ ከነ ኮካው ከሆነ ይሞትብሃል ወንድሜ። ኧረ ተው እኔ ለራመዳን ላስፈጥረው እኮ ነው እንዴ? እና እንደሚገልሰው ነው እንዴ የምታባረረው? ምንድነው እንዴ? ዝም ብለህ ጠርተህ ወይ ደውለህ ካይንድ ላይ አጠይቀውም እንዴ? ወንድም ጥላ ይሄ እኮ ነው በቃ። አይዞ የሪያሊቲው መንገድ ላይ ምናምን በጣም ተኮሳትሮ የሚያያችሁ ሰው ምናምን አይታችሁ አታውቁም? መንገድ ምናምን ብትጠይቁት እኮ በእርግጠኝነት እንደዛ ሰው ካይንድ የለም እኮ። በዚህ ታጠፍ ምናምን በቃ ካይንድ። ግን ይሄ በርቀት ስታዩ አይ ኮኔክሽናችሁ በጣም በቃ ያስፈራል። ገባ
ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ጥሩ ነው። ብልቱስ አለ እኮ ያን ብልት ዋስተን በበጉ ቆለጥ እየጠረጠርሽ ምንም በማታለ ነው እሰሩት ብላ ነበር ወይኔ እሰኔ ነው። ኧረ ወይኔ ጉድ በል መልስ፣ አለበለዚያ አንተን እንደዚህ ትወስደዋለች። እስቲ ጥያቄ ልጠይቃችሁ ግን ሴቶች ግን እውነት ሳትጨናነቁ ትበሉታላችሁ ያንን ነገር ከበግ ምናምን? የእውነት ወንድስ ቢያንስ ይብለው። እኔ ግን እናንተ እንዴት ብላችሁ አያሳዝናችሁም ወይ? ጥያቄ ነው መልሱልኝ። እንበላለን ወይም አንበላም? አስካለ ስሜን አትጥራ አንተ። ስነ ስርዓት እንደዚህ አጠፋው አይደለ? በቀደም ወደ ተሳፋሪ ዞረ እየነዳ መሀል አስፋልት ላይ ሲናፋርድ ተሳይት ፍቅረኛሞች እየተሳሳሙ እኮ ሲሄዱ እኮ ነው ወደ ኋላ ዞሬ ያየው። እሺ ቢቆምብስ ማኪናው ነው መንዳት ካመደ እሺ ያው ማኪናው ዘታል ዋው ዘይት አልባሱ ታብሰ ብለኝ አንተ ተጣጣ ፕሊስ ራስ ካለች ምንድን ነው ያለው? እናት ግን ደስ አይልም? እንደ ያሲን አይነት ታለንትድ ሰው በቃ ኢትዮጵያ ላይ መወለዱ ማለት በየጊዜው ብዙ ሰዎች እኮ ይወለዳሉና የሱ ክሪኤቲቪቲ ምናምን የልጅ ደወድ በጣም ነው ደስ የሚሉኝ። በቃ እነዚህ ሰዎች ምንድን ነው ናፍቀኛል አንዴ ልይ ናፍቀኛል አንዴ ልይ ማን ነው? የማርሸስ የምርኗ እንደዛ ነው የሚለው። ምን ነው ደስ ብሎ ነው ወይስ? ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ አንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፈቅ መሻትሽ አጃይባ ያሰኛል። አግብታ ነው ልይ የምትል እንዴ? ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው? የት እንገናኝ ልክ እንዳያኔው ፍቅር ካፌ እንሂድ አንድ ማኪያቶ ለሁለት ሲኒ ለሁለት እንጠጣ። ማኪያቶ ኧረ ተዛዝለው ነበረ። በይቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ። በሷ ምክንያት ነው የተሰበረው። አየህ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛም አጋርም ዛሬ ኬት ይመጣል አንቺ ያልነበርሽ እንዴ? ሲያሳዝን ፈገግታሽ ግን አለ ሲያሳዝን። ስታገኝ አቡ ደስ የምትይ ስትፍለቀለቂው ድባቴ ይሞታል፣ ጭንቀቴ ይፈታል። አንገትሽ ተንጋሎ ሀብለሽ ስትለቂው ጥርስሽ ግን ደህና ነው ስትስቂ የምስመው። በሽቦ አሳሰርሽው ባልሽ እንዳይደግመው። እሰይ እንኳን አሳሰርሽው የኔ ውብ ጨረቃ። በሽቦ አሳበረ የሳስራኮ ነው። እድሜ ይፍታቸው በቃ። ማን ነው ደራሲው? ያሲን አድርገሽ በዘዴ ማን ነው ደራሲው? ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋለች ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችን ቡና እንዳታፈላ እናቴ። ሲምፕል ፍቅር በቃ ሲምፕል ፍቅር እንዲህ ነው። 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑን ብንሰለችም። ሲያሳዝን ፍቅር ይሰብራል። ፍቅር ይሰብራል የእውነት። ግራባ ይልጣል ጭሱን ወዲያ ልበላ አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ። ማርሸት ማርዬ ይቅር ካልኩሽ ቆየሁ ካልሽኝን በደል። አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ና ብትኝ እንኳ የታክሲ የለኝም
የማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን ቺስታ ነው ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝንም ሽጬ በእግሬም ቢሆን ልምጣ። ሄሎ ለምን ጸጣልሽው? የምር ስታፈቅር እንዲህ ነው እኮ የምትሆነው። ለዛ ነው በጣም ብዙ ሰዎች ፍቅር ያስፈራቸዋል። ከገቡበት በኋላ ለመውጣት በጣም ስለሚቸገሩ ፍቅርን ዝም ብለው የሚገቡበት ነገር እንደማይሆን ይገባቸውና ድጋሜ ማፍቀርን ራሱ ይጠላሉና ባካችሁ በቃ አብራችሁት ያላችሁትን ሰው ልቡን አትስበሩ። አብራችሁት እንደማትሆኑ ውስጣችሁ የሚያምን ከሆነ ቀድማችሁ ተለዩት። በኋላ ላይ ሌላ አግብታችሁ የእናንተ በቃ ያንን ነገር ማየት አቅቶት ሊያብድ ይችላል። ገባችሁ? እና እንደሱ አታደርጉ ፕሊስ። ሪስፔክት ለያሲ ነው። ምርጥ ድራማ 10 out of 10። ለዚህ ድራማ ለያሲ ስንት ሰጡታላችሁ? ኮሜንት ላይ ጻፉልኝ ከ10። ይሄው ቺክን በርገር 680፣ ይሄው ትሪፕል 680 አንድ ላይ 2000 ብር ሂሳብ 680 እሺ 1000 ተሰፋኩ። እንዴት ነው እንደዚህ ነው እኮ? ና አንድ ሚስጥር ልንገርክ። ባለፈው ከሌላ ሴት ጋር እንደመጣ አትርሳ። ማስፈራሪያ ነው። ዋው በጣም አመሰግናለሁ። እሺ ማስፈራሪያ ነው። ዋጋቸው በጣም ፊክስ ነው። ባለፈው ራስ ኮንዶም ጋር መጥቼ ወንድም በሉ እንግዲህ ሴት እየቀያየራችሁ አንድ ካፌ አትሂዱ ነው በቃ። ይጠቀሙባችኋል እንዲህ እያደረጋችሁ። ገባ? እንደ ባለፈው ወንድሜን ፕራንክ ላደርገው ነው። ምን አይ ፕራንክ? የእናንተ ሳይኮ ፕራንክ የምን ሲጋራ ነው ይለዋል። አንተ ማጨስ ጀመር። ቀልድ ነው። እየቀረስከኝ ነው እንዴ? አረ ወንድምና ወንድም፣ አሁን ይሄን ቪዲዮ ስትሰሩት ግን ምን ተነጋግራችሁ ነው? እንዴ በቃ ልጀምር ነው ምናምን ትባባላላችሁ? ያም አሉነት። ሰላም አባ፣ ይሄንን በርገር ከልጅ ጋር ነው ያለው። በ6 ጉርሻ ከጨረስክ 200 ብር ልንሰጥ ነበር። ልጅ ስለያዝክ 400 ብር እንሰጣለን በ6 ጉርሻ። እሺ አግዞ 400 ብር በ6 ጉርሻ ከጨረስክ ነው። እሺ ሳባው ችግር የለውም። በርገሩ ስንት ያወጣል? እሺ ይሁን። ስንት ያወጣል? አንድ ምን ቀስ እያልክ ትለዋለህ? በ400 ብር ልጁን ነው የሚጋብዘው። አንተን ደግሞ ሊጋብዘህ እኮ ነው እኮ። ሁለተኛ ጉርሻ ያው ይሄንን አንበሳ። ወይኔ በ4 ጉርሻ ነው። በስንት ጉርሻ ነው ያለው? በእናትህ በ6 ጉርሻ ነው። አቡሊላቢ አብሽ በ3 ጉርሻ ጨረሰ። ናይስ። በስንት ጉርሻ ነበር ያለው? በ6 ይጨርሳል። በ6 ይጨርሳል። ልጅ ነው በቃ ሙሉ ያልኩትን እኔ 1000 ብር አድርጌዋለሁ። በካይንድነስ አራተኛ ጉርሻ በዚህ መልኩ አጠናቀናል። እሺ ይጨርሳል። ይችላል በአንድ ጉርሻ። አምስተኛ ጉርሻ ነው የጎረስከው። ይሄ ስድስተኛ ቀስ ብለህ ትበላለህ። ግን ኢንጆይ አድርገዋል። The number one. Nice. Thank you. I really appreciate it. Right. Nice burger. Thank For you. real. Thank you. I really like it. All right. ኧረ እንግሊዘኛ ማለ ብላይን ያባት ደስ ሲል አሁን ልጁን ደግሞ ይጋብዛል። በቃ የተባረከ ሰው 2 4 6 8 10 በርገር ዞን ነው የሸለመ። Okay. We got a nice burger from Burger Zone. Really tasty, so far so good. ስምን ማን እንበል? I'm Johnny Big Kid. Johnny Big Kid. እሺ 5 ኪሎ አካባቢ ነው ያለ ነው። ኔክስት የት ሰፈር እንምጣ ኮሜንት ላይ ያሳውቁን። ማን ነው? መባ ነው። ለመባ ሄው ለፈላም ሰርፕራይዝ። ዛሬ በርገር ዞኖች ጎበዞች ነገር ካለ እሺ ዩ ዌልካም። በጣም አመሰግናለሁ። እሺ thank you for Zone Burger. We got a nice time እና ቱር ጋይድ ነው። እሺ እና በዚሁ አጋጣሚ የሥራ እድል እንድታመቻቹለት እላለሁ። እሺ ባለቤቱ ናት፣ ልጁ ነው። እሱ ደግሞ ጎበዝ ቱር ጋይድ ነው። የምታውቁ ቱር ጋይድ ላይ የምትሰሩ ሰዎች ካላችሁ ጥሩ አክሰንት አለው፣ ህይወቱ እንዲቀየር ወይ ደግሞ ስራ ያመጣልናል ብላችሁ የምታስቡ ሰዎች እሱም እንዲጀምር አመቻቹለት። በጣም እናመሰግናለን። በጣም ደስ ይላል። እኔ አሁን ይሄን ቪዲዮ አይቼው ያልደሰት ራሱ አልችልም። መጀመሪያ ላይ 200 ነበረ፣ አባቱ ጋር ስለነበረ 400 አረ፣ ከዛ 1000 ያደረጉለት፣ ምግብ ጋበዟቸው። ምን ይፈልጋሉ? በቃ this is just perfect። አሁን ይሄ ልንገርህ it can be free promotion ራሱ ለበርገር ዞን፣ ግን በጣም ጎበዞች ናቸው።
የኢቢኤሷ ቆንጆ ከሉላና ከሷ ግን ማን ያምራል? ማን ያምራል? ያራዳ ልጆች ይቺ ልጅ ይኸውልህ ምንም ብትለብስ ታምራለች ነው የምልህ። የት ነሽ? የት መጥቼ ልቀጣ የኔ ትራፊክ? እስከ መጨረሻ እዩት። እኔ አባ ሲያሳዝን የቁጭ ብሎ ዳቦ እየበላ ደረቅ ዳቦ የመልካምነት ቁጭ ብላ አብረኸኝ ብላ ደስ አይሉ? በቃ ይሄ ደስ አብሮ መብላት። በዚህ ውስጥ ኢትዮጵያዊነትን ነው የምንማረው። ይኸው ያጎርሰዋል። እንዲህ እኮ ነበርን እኮ እንዲህ ነበርን እኮ። አይ መልካምነቱን ለማየት ፈልገው ነበር። በቃ አረ ሽልማትም አለው። ለዚህ መልካም ሰው ይገባል። በደንብ ነው የሚገባው። ጎበዝ፣ እውነት የተባረከ ሰው። እስቲ ሁላችንም እንደዚህ ለተራበ ሰው እናካፍል ያለንን ነገር። ፈጣሪም ደስ ይበለው። ቀለበትና ስፖርት ምን ያገናኘዋል? እንካ ቀለበትን። ስፖርት ይርኩ ስለሆነ እኮ ነው ያደረኩት። ኳስ ልጫወት ነው እና ምን ያገናኘዋል ከስፖርትና ቀለበት? እንዳያውልቅበት ነው። እና ለምንድን ነው በቢላይዜሽን መጣሽ? ቀጣዩን ቢላውን ብትሆን ይዤ ልትመጣ ረሳቻና ማስፈራሪያ። ቀጣይ ቢላው ለብቻ ይመጣል። ወንድሜ ማንን ያገባኸው? በጣም አሁን እየፈራህት ነው የምትኖረው። እንዲያስፈራሩ ሚስቶች ባሎቻችሁን ጠበቅ አድርጋችሁ መያዝ ነው። እርጉዚት ራሴን አመመኝ ስላለች ወይኔ ደስ ሲል ቂቤ እየቀባሃት ነው። ጭንቅላቷን ማሳጅ ያደርጋል፣ ቂቤ ይቀባታል፣ እንዲህ ሚንከባከባል። ሲሰጥሽ ምን ትፈልጋለሽ? ሌክዠሪ በቃ ፎቅ ቤት አይደለም መኪና አይደለም፣ እንደዚህ ስዊት የሆነ ትዳር ከሰጠሽ ጸዴ ነው። በቃ አሜን። እንደዚህ አይነት ትዳር ይስጥሽ አሜን እያልሽ ኮሜንት ላይ ጻፊ እህትዬ። አባይ ቁልቁለቱን እምባይ ያነቀኝ አባይ አቀበቱን ዘንድሮ ሴቶች ናቸው በቃ ከባድ ጭነቱን የሚሾፍሩት። እንዴት ነው እባክህ? መኪናው ልንገርህ በቆንጆ ሰው ሲሾፈር ያለ ነዳጅ ሁሉ ይሄዳል በቃ ጸጥ ብሎ። አሁን አንቺ ነድተሹ ነዳጅ ባትሞ የራሱ ማለት የትም ይሄዳል መኪናው። ዝም ብለሽ እኮ ነው ሲጀምር ማርሽ ምናምን የምታስገቢው። ሂድ ብትይው በአፍሽ ይሄዳል እኮ እሙ። ጭራሽ የቀጢራ ሹፌር ነሽ። ያው እንግዲህ በዚህ ፍጥነት መቆስቆስ ነው የታባቱ። አንተ እንዳለ ሹፌሮቹ ደግሞ ለይተው ያውቋታል በእርግጠኝነት። በቃ ቺኳ ሹፌር ነው የሚባሉ። አሁን እሷን ትደርባላችሁ። አረ ነውር ነው ነውር ነው። አጅባችኋት እንደውም አንድ ላይ ነው መግባት ያለባችሁ። ፖሊስ ባል ሲኖርሽ ቢላይክ ሄሎ ሰላምታ እየሰጠህ ነው። ምንድነው? እሺ ወንድም ተረጋጋ። ብቻ እንዳያቀባብልከ ሽጉጥ አውጥቶ እንዳያቀባብል እና እኔ የለሁበትም። እየመዘለክ ነው። ምን እያረክ ነው? በጥፊ በህልሙ አሁን አንዱን እያንከባለለው ነው። በቃ ለምንድን ነው የሰረከው? ይኸው ኧረ አንቺንም አለመምታቱ በጣም አሪፍ ሰው ነው። ወይኔ ጉዴ! ሌላኛውም ተያዘ። እስረኛ ስቀል የእስረኛውንም ፓርት እየተጫወተ እኮ ነው። ኧረ ቆመ። ወይኔ እጅ በጆሮ ያዘ። ይህ ሰውዬ አሁን ሌሊትም ቀንም ነው በቃ ስራ የገባው። ሌሊትም የቀንም የሌሊትም ሺፍት ነው የገባው። እውነት ምንድን ነው? ምን አይነት ቴክኒክ ነው ደግሞ ይሄ? ወይኔ ልታቃጥለው። በጣም እንዳስከፋውሽ አውቃለሁ። በጣም ይቅርታ ይናት ይቅርታ ራሱ ለማለት እንዴት ሌሊቱን ሙሉ ቁጭ ብዬ ነው ያደርኩት ይሄንን እያሰብኩኝ።
የኔ ዓለም በጣም ይቅርታ። እንደዛ ማለት አልነበረብኝም። እንደዛ ማድረግ አልነበረብኝም። ይቅርታ የኔ ዓለም ስላጠፋ ነው ይሄንን ልታቃጥልህ ነበር። በል በዚህ ብላ ወይኔ ሚስቶች በቃ አሁን ልትጎርስ እንዲሰነዝር ተቃጥለህ ነበር። ወይ ከዚህ የምትማሩች ባሎች ሚስቶቻችሁን ካስቀየማችሁ ወዲያው ይቅርታ፣ አለበለዚያ ምን እንደምታበላ ምን እንደምትሰጣ አታውቅማል። አቤት ሰላም ነው? እንዴት ነህ? አለ ክፍት የሥራ ቦታ የሚል አንብቤ ነበር። አዎ ክደኑት። ምን ክደኑት? ክደኑት አላለም። ምንድነው? ለምንድነው የሚከድኑት? አገባም እንዴ? አትቀጠርም እንዴ? በዛ ላይ ልትጣበሱ ትችላላችሁ። አንተ ሁሌ ትዳር ትፈልጋለህ እንዴ? ክደኑት። ሁሌ እንደተገለገለ አንዴ አልደባደብም፣ አንዴ ይገለገላል። በቀሉ አይደለም በአካል መታየው ነው። ቤታችን ምን ሆነ? እናንተ ቤት እኛም ቤት ና አሳየኝ። ምንድን ነው የምታሳየኝ? ና አሳየኝ። በቀሉ ጂማችን ነው። ሴዶ ግን ምንድን ነው? አንዴ እጣላለሁ አንዴ አልጣላም። እንደ ሴዶ ወላዋይ ሰው ግን ታውቃላችሁ። በእናታችሁ እኔ እውነት ለእሱ ደጋፊዎች ነው ደግሞ መሳቀቀው ሁሌ። በቃ ከሰው ጋር ቁጭ ብለው ራሱ ለመከራከር ማይመች ሰው በቃ የሆነ ብትደግፈው ራሱ አንዴ ይደባደባል አንዴ አልደባደብም ስለሚል ምን ብለህ ደግፈው ትከራከራለህ? በቃ ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን ያልጩት አቋቋም እንዴ አልጩት። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። እሺ ቅዳሜ ነው ችግር። ሴራ ነው። ቅዳሜ ሴራ ነው። የባለፈ የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን እሑድ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ እንዴ እንቁላልና ሃይማኖት አለው። በቃ እገግማለሁ። መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አድርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ የፈለገ ነገር ቢመጣ አልጮትም። ኧረ እሺ ምንድነው ሐሳብህ? አልጮትም ወይ 40 ሚሊዮን ነው ማስታወቂያ ልስራ ይጋጥ እውነት ቀኑ ቢራዘም ግን ለሴዶ በጣም ነው ደስ የሚለው ታውቃለህ። ከዚህ በኋላም በቃ በቀሉ እያለ አሪፍ ፕሮሞሽን ስለሚሰራ ጥያቄ ያለን እዚህ ጋር ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል። እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ። ገዛ ቆንጨራይ በጎራዴ ነው ያረፈው። ወይኔ አብዲ በገዛ ቆንጨራይ በጎራዴ ነው። ስማኝማ ከኢትዮጵያ መሪዎች ማንን ነው በጣም የምትወደው? በዚህ ሰዓት እንደዚህ አይነት ጥያቄ እንደመጣልሽ። ለሴት ያለኝ ፍቅር ልዩ ነው። ሴት ባየው ቁጥር አንገቴ የመዞር ገደቡን ጨርሶ ሲጢጥ እስኪል ድረስ እዞራለሁ። ነፍሱን ይማረውና አባቴ በሕይወት እያለ የወንድ ልጅ ዋነኛ ጠላቱ ስሜቱ ነው። ጦር ግንባር ሄዶ በስንት ሚሳኤል ተሸንፎ ያልወደቀ ጀግና በወገብ በታች በተሸከመው በገዛ ሚሳኤሉ ተሸንፎ አልጋ ላይ ይወድቃል። ዓለምን ካሸነፈ ይልቅ ስሜቱን ያሸነፈ ነው ትክክለኛ ጀግና። ስሜትን ለማሸነፍ ሞክር ልጄ ይለኝ ነበር። እኔ ግን ስሜቴን ማሸነፍ ተስኖኝ ከሴት ልጅ ጭን ስር የማልጠፋ ደካማ ሰው ሆኑ። ሲያሳዝን አባቱ ደግሞ መክሮት ቀን እንደለመድኩት ሴትዬ እየገባው ከአከራዬ ጋሻ ጎስ ጋር ፊት ለፊት ተፋጠጥን። ልጅቷን ወደ ውስጥ አስገባዋትና ሰላም አሉ ጋሻ ጎስ። አንተ ቤቴ ማደሪያ ብለህ ተከራይተህ መዳሪያ ያደረግኩ አይደል? ምን አይነት ሴሰኛ ሰው ነህ? ሰው አፌን ጦማ ታሳድረው ብሎ ሲጸልይ አንተ ብልቴን ጦማ ታሳድረው ብለህ ነው አይደል የምጸልየው? እንደዛ ሰውን ጋሻ ጎስ። ያው ሰው ከበላ ከጠጣ ያምሮ የለ በበላና መጠጣ ቁጥር የሚያምረው ከሆነ መብላትና መጠጣት አቁማ። በቃ አቁም ያልኩ ደግሞ ምግቡ ነው። ሌላ ነገር መስሎ እንደለመድከው እዚህ እንዳታስነሳብኝ። ኧረ ጋሻ ጎስ ይህን ያህልማ እንስሳ አይደለሁም እኮ ራሴ መቆጣጠር እችላለሁ። አሁን ቁጥጥሩን ተወውና ለማንኛውም ቀጣይ ወር ከቤት ንቁል ብለህ እንድትወጣ። አንተ በዚህ አያያዝ ለሚስቴም ታሰጋኛለህ ስዲ ብለው ገላመጡኝና በቆምኩበት ጥሎኝ ሄዱ። ወይኔ ሲያሳዝን። አረየው ዛሬ ደግሞ ቆመን እየተጨቃጨቅን ነው። ከስራ ደግሞ መጥቼ ምንም ማረፍ አልቻልኩም እኮ። ምን ነው አይጥ አስቸገረ እንዴ? አይጥ ቢሆንማ በመርዝም መገለው ነበር። ያንተን ስሜት በምን ልግደለው? ማለት እንዴት? ማለትማ ማታ ከስራ ደግሞ መጥቼ ሲጥ የሚል ያንተን የአልጋ ድምጽ እያዳመጥኩ መተኛት አልቻልኩም። አረ ምን አይነት ምቀኛ ጎረቤት ነህ? መልካም ሰው ብትሆን ኖሮ አልጋ ምን ሆኖ ነው እንደዚህ አይነት ድምጽ የሚያወጣው? አልጋ ልግዛልህ ብለህ ትጠይቀኝ ነበር።
ጭራሽ የማስጠግነው ምን ነኝ? እንደውም ካንተ ቤት በሚወጡ አጓጉል ድምጾች የተጎዳ ጆሮዬን አንተ አስጠግንልኝ። ድንገት ውስጥ ያለችው ልጅ እዮብዬ ና እንጂ ርቃኔን የጥለኝ ሄድክ አለችኝ። ለማንኛውም ስራ አለብኝ፣ አሁን ሌላ ቀን እናወራለን። ወደ ውስጥ ገባው። ስራው ምንድነው? ቆይ አዮ እኮ ደስ ሲል ልጅቷ ጋር አንደኛ ዙር ጨርሰን ረፍት እየወሰድን ነው። ደረቴን የደባበሰች እዮብዬ ወይ ደረት እኮ የሆነ ጊዜ ገጠር ከያቴ ጋር ሲሄድ ያየሁትን ለጥ ያለ ሜዳ ነው የሚያስታውሰኝ። ለምን እንጂ መስራት አትጀምርም? ቆይ ጉጭ ያለው ተራራ አንቺ ጋር ለብዬ እኮ ነው የኔን ደረት ሜዳ ያደረኩት። ወይ መልስ አታጣም አይደል? በቃ አለችኝና ስማኝማ ከኢትዮጵያ መሪዎች ማንን ነው በጣም የምትወደው? በዚህ ሰዓት እንደዚህ አይነት ጥያቄ እንዴት መጣልሽ? ዝም ብለህ መልስልኝ፣ ማወቅ የፈለኩት ነገር ስላለ ነው። እሺ ልጅ ኢያሱን ነው የምወደው። ጠርጥሬ ነበር፣ አይገርምም? ለሴቶች ያለን ፍቅር ሳይ አይገስ ዩሮ አይከኒስ ልጅ ኢያሱ። እናም ልክ ነበርኩ። ልጅ ኢያሱ ንጉስ ብቻ ሳይሆን የሥራ ባልደረቤ ጭምር ነው ይመስለኝ። ነፍሱን በአጸደ ገነት ያሳረፈውና በሱ የሴት ፍቅር ሰማይ ቤት ያለ ሴቶች የሚያሳልፈውን ጊዜ ሳስብ ክፉኛ ተክዛለሁ። ልጅ ኢያሱ ማተራማሽ ነበርኩ። የሱ ሌጋሲ ነው ማስቀጠል ያለብኝ አልኩና ከተኛውበት ቦኔ ተነስቼ ወደ ሁለተኛ ዙር ትግል ገባው። ልጅ አሪፍ ኒሽ ነው የያዘው ጀለስ። ልጅ ኢያሱም እንደሱ ፈጂ ነበር ጀለስ። ጊዜ ቁጥር ሁሉም ነገር እያስጠላኝና የሰለቸኝ መጣ። የገዛ ብልቴ ወደ ሞት እየነዳኝ እንደሆነ ተረዳው። መፍትሄ ካላቸው ብዬ ስለ ጉዳዩ ላማከራቸው አንድ የባህል ሐኪም ጋር ሄጄ ቁጭ ብያለሁ። በቃ እንዲቆርጡልኝ ነው የምፈልገው። እንጥልህን ነው? አይ አይደለም፣ እንጥሉ ውጭ የሚቆረጥ ነገር ምን አለ ታዲያ? ብልቴን ነው እንዲቆርጡልኝ የፈለኩት። ወይ ምን ነው የገዛ መቃብሬን የቆፈረብኝ ነው ይሄን ያለ ረዝሞ? ይሄማ ብልት ሳይሆን ዲጂኖ ነው ታዲያ። ስንቶቹ መሰለ አጠረብን አስረዝምልን እያሉ በቀን 100 ጊዜ የሚመላለሱት። ተመስገን ነው ማለት ያለብን። እንደዛ ሳይሆን በቃ መጥፊያ እየሆነ ነው። ምንም ስሜቴን መቆጣጠር አልቻልኩም። ሴት ባየው ቁጥር ቦታ ሳይመርጥ ብድግ ይላል። እሱ እኮ ታዲያ ከአንጎል የሚላክለትን መልእክት ተቀብሎ ነው ብድግ የሚለው። ምን አጠፋ ብለውማ ጥብቅና ይቆሙለት። አሁን ሳስበው ሰይጣን ያኔ አዳምና ሔዋንን ለማሳት እባብ ተመስሎ እንደመጣ እኔን ለማሳት ደግሞ የገዛ ብልቴን ተመስሎ የመጣ እየመሰለኝ ነው። ያው ቅርጻቸው ደግሞ ሁለቱም ተመሳሳይ ነው። ምን አለ እንደው አንድ ቀን ራሴን ነድፎ በገደለኝ። ተውተው፣ እንደዛ አይባልም። ያገኘውን ሴት ሁሉ ከሚናደፍ እኔኑ ነድፎ ቢደፋኝ አይሻልም? ተውተው፣ እንደሱ ሳይሆን ባይሆን እኔ መፍታ በጅለታለሁ። እያወራን እያለ ድንገት በእጇ ዘንቢል የያዘች ትልቅ መቀመጫ ያላት ሴትዮ ደህና ዋላችሁ ብላ አለፈች። ስሜቴ እዛው ተቀሰቀሰ። አይ መቀመጫ ከዚች ጋር ነበር ማለት ወይ ጉድ ተገዛለስና በላውን የሚያስፈሰውን ሳልሰራበት ተነስና ግዴን ለቀውጣ ብለው በቁጣ ከተቀመጡበት ብድግ አሉ። እኔም ቅሌቴን ተከናንቤ ከግቢያቸው ሾከክ ብዬ ወጣው። ሳያክሙት ወጣ። በሽታውን ከተናገረ ለምን አያክሙትም? አልጋ ላይ እንዴት ነሽ ስላት ሳነጥፍ ጎበዝ ነኝ የሚል መልስ ከምሰጥ ልጅ ጋር ተዋወቅኩ። ልጅቷ የቸርች ልጅ ናት። ሁልጊዜ ከእጇ ባይብል አይጠፋም። በተገናኘን ቁጥር ስለኛ ከምናወራው በላይ ስለ ጳውሎስና ስለ ጴጥሮስ የምናወራው ይበልጣል። ልጅቷ ከዚህ በፊት እንደማውቃቸው ሴቶች አይደለችም። በቀላሉ ወደ አልጋ እንደማትሄድልኝ ገብቶኛል። የሆነ ቀን ካፌ ቁጭ ብለን ጌታ ይወድሃል አለችኝ። አንቺስ ግን ትወጂኛለሽ? አዎ። ለምንድን ነው ታዲያ አብረን እንደርስልሽ እምቢ የምትይው? ለምንድን ነው አብረን የምናድረው? ሁለታችንም የየራሳችን ቤት አለን አይደል እንዴ? ወይ ሰብለ እንዳልገባሽ አትሁኝ እስኪ። ቆይ ግን እኔ ግራ ይገባኝ። የበላነው ፍሬ ተመሳሳይ ነው አይደል? ለምንድን ነው የወንዶች ስሜት ከሴቶች ተለይቶ አናታችሁ ላይ ፊት ያለው? ምን እናንተም እኮ ከኛ ያልተናነሰ ስሜት ነው ያላችሁ። ነገር ግን ስሜታችሁ በመጣ ቁጥር እንግዳ እንደሚቀበል ሰው ኖር እያለ ብድግ የሚልና የሚያስፎግር የሰውነት ክፍል የላችሁ። ልዩነቱ እሱ ላይ ብቻ ነው። እኔ ግን በጣም ነው የታዘብኩኝ። ኢዮብ የሚል ስም ይዘህ እንዴት እስክንጋባ መታገስ ያቅታል? ከትዳር በፊት አብሮ ማደር አይደለም ከልክ ያለፈ መተቃቀፍ ራሱ ኃጢአት እንደሆነ አታውቅም? ጌታ ይገስጽ ብላኝ ተነስታ ሄደች። ትዕግስተኛ መሆን አለብህ ኢዮብ የመሰለ ስም ይዘህ ወንድሜ። በተገናኘን ቁጥር አብረን እንድናድር ጨቀጭቃታለሁ። የሆነ ቀን ድንገት እሺ አለችኝ። ግራ ገብቶኝ እሺ እወቀኝ ማለት አውቅሽ የለ እንዴ ነው ወይስ ድጋሚ እንተዋወቅ? ባይብል ላይ አዳም ሚስቱን አወቃት ጸነሰችም የሚል ቃል አላነበብክም? ኧረ አንብቤያለሁ። ስለዚህ እወቀኝ ፈቅጄልሃለሁ። እርግጠኛ ነሽ? አዎ። ሐሳቧን ሳትቀይር በፍጥነት ይዣት ተነሳውና እያካለብኩ ወደ ቤት ይዣት ሄድኩ። ምን ተቀየረ ዛሬ? ምን ተቀየረ? የሆነ ነገርማ አስባለች ወንድሜ፣ የሆነ ነገር አስባለች። ሸሚዛው ልቄ እሷ ደግሞ ሙሉ ልብሷን እንደለበሰች አልጋ ላይ ቁጭ ብለናል። አትጨናነቂ እሺ፣ ፈታ በይ። በያሁን ልብስሽን አውላልቂና አልጋ ላይ ውጪ። እሺ ቆይ አንዴ ሽንት ቤት ደርሼ ልምጣ። እሺ ይኸው ስትውጪ ፊት ለፊት ታገኘዋለሽ አልኳትና ወጣች።
በዛው ትቀርልሃለች። አሁን በዛው ትቀራለች። አልጌ ላይ ደገፍ ብዬ በኋላ ኪስ ያዝኩትን ባለቡና ማዛ ኮንዶሜን አውጥቼ እያየው ከደቂቃዎች በኋላ ስለሚጠብቀኝ ጣፋጭ ተጋድሎ ያሰላሰልኩ ነው። ድንገት ቴክስት ገባልኝ። ስልኬን ከፍቼ አየሁት። ትዳር ቅዱስ ነው፣ አንሶላውም ንጹህ ነው። ጌታ ይወድሃል፣ ሄጃለሁ፣ ቻው ይላል። ለምን እሺ ብለሽ ይዘሽው መጣሽ? እሺ ለምንድን ነው እሺ ልፈትኝ የፈለግሽው? ወይኔ እዮ አንተም ሲጀምር በአንድ አትወሰንም እንዴ? ምንድነው ሁሉንም ካልነካው? ሶስዬ ምንድነው? እዝታች ያለችው ሚስቴ ባለሱቋ ደወለችና ቤት ማንም የለ ብቻዬን ነኝ ቶሎ ና አለች። ምን አልካት? ብቻሽን ከምትሆኚ መቅደስን ጥሪያት አልኳት። ይሬዲ ያለ ፈዶ መቅደስ አይደለ? አልገባህማ ወንድሜ አስረጃ። እሺ ሊያማክርሽ አይደለም እንደ የመጣው? ወይኔ አልገባህም አንተ። በቃ እንዴት ነው? አረ በሱ ያለቀ እናንተ ረበት ያንቺ አይደለም የቀዩ ማዳበሪያ እኮ። አረ ድሌኔው ማርሳን ማንቺ ማርሳሽን ዋበል በሷቸው ልጓጃል እዚያ በለመድክበት ክካም ልጓጃም ክካ ማዘሮች ሁሌ ወፍጮ ቤት ሲሄዱ እንደዚህ ያዝናሉ። በቃ የሚቀም በሶ የሚቀም ምናምን ፈጪ ካገኙ በቃ እንዲህ ነው። ምንድነው? አፈርሶን ስሚ፣ ምንድነው? ያንቺ ደግሞ ምንም ላረቅ እንኳን ሊሆነኝ አልቻለም። ስለዚህ ማታ ላይ ቲክቶክ ላይቭ ለመግባት አስቤያለሁ። መድኃኒዓለም እኛማ ሊጠብቀን ፈጣሪ ነው እግዚአብሔር እያለ እንጂ እኔን ሌባ ፈርቶኝ ማለት ነው። እንጂ እኔ ነገር የምታክል ወጥ እንጨት የመሰለ ሸመድያ አይሆን ዘበኛ ነህ እንዴ? አንተ ደግሞ ስድብ አትችልም። እስኪ ወንድ ሆነ ያስደረኝ እስቲ ምረዳት እንታ ክፉ ነገር ሲናገር ፑክ እንላለን። ስልኩን አንበሳ ቢሰጡስ? አንበሳ ነው ምን ችግር አለ? በኔ ተራ ምትቼ አስጠብቀው ተበርቡላል አይደል? አንተ ቀልደኛ ነህ እናቴ። ሰሚጄ ሶስና እኔ እኮ ጓደኞች አሁን ነው የሚነግሩኝ። ምኑ? እንዴት 9 ወር ሳይሞላሽ ወለድሽ? እኔ አንተን ካገባው ስንት ጊዜያችን ነው? 4 ወር ከ15 ቀን። አንተ እኔን ካገባኸኝስ? 4 ወር ከ15 ቀን። እና ስንት ወር ነው አንድ ላይ? 9 ወር። እና ታዲያ በ9 ወር ነው ይወለድ ማትሳት ይችላል። ዋት ረኒ ምርዳፍንታ እነሱ ናቸው እኮ የሚሄዱ አይደለ? ቀድሞ የተረገዘ ነው ወንድሜ። አሞኘችው። ከመጋባታችሁ ከ4 ወር በፊት ከሆነ ሰው ጋር አለ ኮኔክሽን ገባ። እንዲህ ያሞኘሽ ነው መታኖረው። ወይኔ ሲያሳዝን። ሰማይ ቻርሊዬ መቼ ነው ሽማግሌ የምትልክ? ሽማግሌ ያለ ሽማግሌ ሁሉ ሞቶ አልቆ ማለት እንዴት? ሽማግሌው ተወና ማለት ለምን ለእናትና ለአባትሽ ካርድ አንልክ? የሞባይል ካርድ ነው መጥሪያ ነው። የሞባይል ካርድ ነው የሚወስድበት ጊዜ ጠንጋራ ማን እኔ ነኝ ጠንጋራ? አዎ ጭራሽ ለእናት ለአባት ነው ካርዱ የሚላከው። ታሳዝን። ዮቪ ሀበሻ ማም ታሞ ሲተኙ ቢላይክ ሁሉም ቤት አንድ አይነት። አሁን እኔም ልጆች አሉኝ እላለሁ። ሁሉም ቤት አንድ አይነት። እኔ እንደሆነ ሬሳዬን ቢወጣ ዞር ብላችሁ እንደማታዩኝ አውቃለሁ። ቢያንስ ቤቱን አጽዱ። እስኪ ተነሽ ቤቱን አጽዱ። እቃውን እጠቢ እስኪ ጎረቤት ይገባል። ወይ ይሆናል አሞሰልሽና ትከላከያለሽ። ወይ እጠፋለሁ። ደፊ ታውልቆ ነው እስኪ አይደል ዝም ብዬ ስለፈልፍ ቀና ብለሽ ማታየኝ ነቀሽኛል እኮ። አታፍጥጭብኝ። ምን ታጉረምረሚያለሽ? እዛ ቁጭ ብለሽ ለምን አትመጪኝ? የሁላችንም አንድ አይነት። አንተም ያው ነክ ያማን እንደሆንክ ግድ የለም አባታችን ይምጣ። አንድ ቦታ በቤት ይስጣፍ። ይኸው እናቴ ምን ብዬ ነው መጣፋው ነው በቃ ቤተሰቦቻቸው እንዴት ቀጥ ብለው እንደሚነሱ ለቤተሰቦቻቸው ከፍ ዝቅ ብለው ሲታዘዙ ማሸነፊያ ቴክኒካቸው ይሄ ነው። ሲጀምር ማዘሮች ቤት ስራ ቢሆን እኮ ለነገሩ እናቴ ቀጥ ስርሽ እኔ ቤቱን አልፈሰሽ ሰርተሽ ነበር። ዝም አልልም እንዴ? አረ ዝም እላለሁ። ምን አጠፋለሁ? እንደሆነ ንቀሽ አይ ማዘሮች አረ ተነሽ። አረ ቢያንስ ቤቱን እንኳን መላበል። አረ ስለመዳን ልነሳ እንዴ? ልነሳ። አረ ታምሜ እንኳን እረፍት ላክ። ሁሌ እንዲህ እንዳማረሩ አንተ እኮ የኔ ማዘር ብቻ ትመስለኝ ነበር። ሁሉም አንድ አይነት ናቸው።
ለማንኛውም ለዛሬ አስክላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን አትርሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት